አፓርታማ የፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ በጣም አስደናቂ መረጃ ይዤላችኋለሁ። በጣም አስገራሚና ሾኪንግ የሆኑ ሪፖርቶች ነው የወጡት። በተለይ ፍርኖ ዳቦ፣ ፍርኖ ዱቄት የምትጠቀሙ በአብዛኛው በዚህ ነገር ላይ ህይወታችሁን ቢዚ ያደረጋችሁ ሰዎች በጣም አደገኛ ማስጠንቀቂያ ወጥቷል እና ይሄንን ነገር በተመለከተ በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። ይሄ ማስጠንቀቂያ ከሳይንቲስቶች የወጡ ናቸው። በብዙ ሰዎች ጤና ላይ አሁን ብዙ ሪፖርት ሲደረጉ እንደዚህ ሆነ ሞተ የሚባሉ ሪፖርቶች ሲበዙ እነዚህ የሳይንስ ሰዎች ምንድናቸው የነዚህ ምክንያቶች ምንድነው ያሉ ያጠኑ ሲመጡ በጣም በሚገርም ደረጃ ከፍተኛ ውጤት ከተመዘገበባቸው ነገሮች መካከል አንዱ ፍርኖ ዳቦ ወይም ፍርኖ ዱቄት ነው። በምን ያህል መጠቀም እንዳለብን ዕውቀት ያስፈልጋል። በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። በተለይም አመራረቱን በተመለከተ ያለው ሂደት ለዚህ በጣም ትልቅ ግብዓት ስለሚሰጥም ያንን ነገር ማሳያችኋለሁ። ከዛ ውጪ የአመጋገቡን ስርዓት በተመለከተ ተውት አቁሙ ማለት ሳይሆን አጠቃቀሙን ካላወቃችሁ የሚያመጣው ነገር በተመለከተ የወጡ ጥናቶች አሉ። በሚገርማችሁ ሁኔታ እንደ ለምሳሌ ቶስት አርጎ ወይም ጠብሶ የመጠቀም ሂደት አሁን እየመጡ ያሉ ሪፖርቶች የሚያሳዩት ነገር በጣም አደገኛ ነው። እንግዲህ ተመዝግቧል የተባሉትን ችግሮች ሁሉ ስታዩ እኛ ምን ያህል እንዳላስተዋልና ምን ያህል እየተሸወድን እየተበላን እንደሆነ በትክክል እንድትረዱት ያደርጋል። ስለዚህ ውድ ሣድስ ቤተሰቦቼ ለምሳሌ አሁን ከጤፍ ጋር ደባልቆ ልክ በእንጀራ አርጎ የመጠቀም የሚመከርባቸው መንገዶች አሉ። ሌሎችም እዚህ ፕሮግራም ላይ ያካተትኩላችሁ በተለይ ምን ማድረግ አለብን። ስለዚህ ለምሳሌ አንዳንዴ በጣም በሚገርም ሁኔታ በማታ ፍርኖ ዳቦ ወይም ፍርኖ ዱቄት ያለበት ምግብ በማታ በልቶ ማደር የተለመደ እየሆነ መጥቷል። ይሄ ደግሞ በከፍተኛ ሁኔታ አደገኛ ነገር እንዳለው ጥቆማዎች እየሰጡ ይገኛሉ። በጣም የሚገርም ነገሮች ናቸው እየሆኑ ያሉት። ባለማወቅ ሰው እየተነዳ ብዙ እልቂት ብዙ ችግሮች እየተተልተሉበት እየመጡ እንዳሉ እነዚህ መረጃዎች ያሳያሉ። ስለዚህ በእነዚህ ጉዳዮች ላይ መጠነኛ ቆይታ ላርግላችሁ ውድ ሣድስ ቤተሰቦቼ። ልክስ ምንድነው? በልኩ መጠቀም ማለት ምን ማለት ነው የሚለውንም ጭምር በዚህ ላይ አካትቼላችኋለሁ። በጣም አስደንጋጭ ሪፖርቶች ናቸው። እነዚህን እንግዲህ በእውቀት እንመክታቸዋለን ማለት ነው። ተከታተሉኝ። ወደ ቀዛው ቀጥታ ልውሰዳችሁ። ሼር አድርጉት፣ ለብዙ ሰዎች ብታካፍሉ ደስ ይለኛል። በተለይ ፍርኖ ዳቦ በጣም በሚወዱ ፍርኖ ዱቄት ለሚወዱ ሰዎች ይሄንን ነገር በከፍተኛ ሁኔታ ትልቅ የህይወታቸውን ነገር ባለውለታ እንደሆናችሁ ቁጠሩ። ይሄን በማድረጋችሁ ሼር አድርጉ፣ ላይክ አድርጉ፣ ለብዙ ሰዎች አካፍሉ። እንደገና ሰብስክራይብ ማድረግንም እንዳትረሱ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። ውድ ሣድስ ቤተሰቦቼ እንግዲህ በጣም በሚገርማችሁ ሁኔታ ነጭ ዳቦ እንደ ነጭ ሩዝ፣ ፓስታ፣ ሌሎችም በተለይ የተመጠኑ ሪፋይንድ የሆኑ ካርቦሃይድሬት ምግቦችን በብዛት በየቀኑ የተለመደ ሆኗል። አሁን ባለበት ሁኔታ ዓለማችን ከፍተኛ የምግብ እጥረት እየፈጠረባት ስለሆነ በከፍተኛ ሁኔታ ዳቦን ነው ፍርኖ ዱቄትን ነው ፍርኖ ዳቦ ነው የምትጠቀመው። በኢትዮጵያም ይሄ ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው ያለው። ስለዚህ በቅርቡ የደረጉ ጥናቶች በአረብ ሀገራት በተለይ በባህረ ሰላጤው ሀገራት በከፍተኛ ሁኔታ እነዚህ ምግቦች ጥቅም ላይ እየዋሉ ነው ያሉት። በኢትዮጵያም እንደዚሁ እየጨመሩ ነው ያሉት። አንድ የባህሬን ሜዲካል ቡሌቲን ላይ የታተመውን ሌሎችም መረጃዎችን ይዛችሁ ማየት ይችላላችሁ። ናሽናል ኢንስቲትዩት ኦፍ ሄልዝ የሚባል ተቋም እንደገና ደግሞ በተለይ የአንድ ኢኤምሲ ሄልዝ ኬር የሚባለው ተቋም HuLight.com የነስተዲ እንደገና በጣም ብዙዎቹ ዓለም አቀፍ ተቋማት በተቀላላ ከዚህ ጋር በተያያዘ ይዘውት የወጡት ሪፖርቶች አሉ። አሁን በቅርቡ 2026 በዚህ ኤፕሪል ወር ድረስ እየወጡ ያሉ ጥናቶች የሚያሳዩት በነጭ ዳቦ ወይም ደግሞ በዚህ በፍርኖ ዳቦ ምክንያት ዓለም ላይ በከፍተኛ ሁኔታ ውፍረት ኦቤሲቲ ኦቨርዌይት በከፍተኛ ሁኔታ እየጨመረ እንደሆነ ከፍተኛ የካሎሪ ይዘት ያለው ዳቦ ነጭ ዳቦ ለክብደት መጨመር ቀጥተኛ ምክንያት እየፈጠረ እንደሆነ ሌላኛው ሁለተኛው
አይነት 2 ወይም ደግሞ ታይፕ 2 የሚባለውን የስኳር በሽታ አግተትሎ ይዞ እየመጣ መሆኑን የደም ስኳር መጠንን በፍጥነት በመጨመር ኢንሱሊን እንዲቀንስ እያደረገ እንዳለ፣ ሶስተኛው የልብ ህመም ወይም ኮሮነሪ ሄርት ዲዚዝ የተመጠኑ የካርቦሃይድሬቶችን ለልብ ህመም ተጋላጭነትን እየጨመሩ እንዳሉ የሚያሳዩ ሪፖርቶች እየጨመሩ ነው ያሉት። በጣም ብዙዎቹ በሽታዎች እየጨመሩ ሲመጡ ምክንያቱ ምንድነው የሚለው ሲጠና በከፍተኛ ሁኔታ ነጭ ወይም ፍርኖ ዳቦና ፍርኖ ዱቄት የሚበሉ ማለት አይደለም የሚያበዙ ሰዎች ላይ በከፍተኛ ሁኔታ እነዚህ ችግሮች ተከታትለዋል። አራተኛ ከፍተኛ የደም ግፊት ወይም ሃይፐርቴንሽን የሚባለው በዳቦ ውስጥ የሚገኝ ከፍተኛ ጨው ወይም ደግሞ ሪፋይንድ የሆነ ዱቄቱ ለግፊት መንስኤ ነው እየተባለ ሪፖርቶች እያሳዩ ነው። አምስተኛ የጉበት ስብ ወይም ነን አልኮሊክ ፋቲ ሊቨር ዲዚዝ የሚባለው የጉበት ስራን በማስተጓጎል ስብ እንዲከማች እያደረገ ነው ያለው። በሚገርማችሁ ሁኔታ ስድስተኛው የሆድ ድርቀት ወይም ኮንስቲፔሽን ፋይበር ስለሌላው የምግብ መፈጨት ሂደትን እያዘገየ እንደሚገኝ ጥናቶቹ ያሳያሉ። በሰባተኛ ደረጃ የሆድ መነፋትና ጋዝ ብሎቲን እንደገና ደግሞ ጋዝ የምግብ መፈጨት ችግርን እየፈጠረ እንዳለ የሚያሳይ ነው። እላፊ ብዙ የሚጠቀሙ ሰዎችን ነው ይሄ መሰረት የሚያደርገው። ጥቂት ወይም በመጠን ተመጥኖ ምን ማለት ነው የተመጥኖ የሚለውንም በዚህ ውስጥ አካትላቸዋለሁ። ምን ያህል ተመጥኖ በስንት ግራም እንደገና በሀገራችን ውስጥ ያለ ለምሳሌ ከጤፍ ጋር ተባልቆ መጠቀም የሚሰጠው ጥቅም ሌሎችን ነገሮችም እዚህ ጋር አካትቼላቸዋለሁ። ግን አሁን ዓለም ላይ ሪፖርት እየተደረጉ ያሉ በሽታዎች አብዛኛዎቹ ከፍርኖ ዳቦና ከፍርኖ ዱቄት ጋር ተያይዘው ብዙ በመጠቀም የሚመጡ እንደሆነ እየተነገረ ይገኛል። ሜታቦሊክ ሲንድሮም የሚባለው ሜታቦሊክ ሲንድሮም ላይ የደም ግፊት፣ የሆድ ስብ፣ ከፍተኛ የደም ስኳር የሚያካትት የጤና እክል ነው። ይሄም የዛ ምንጭ ብዙ መጠቀም ነው ተብሏል። የኮሌስትሮል አለመመጣጠንን እያመጣ ነው። መጥፎ ኮሌስትሮል ወይም ኤልዲኤል የሚባለውን እንዲጨምርና ጥሩ ኮሌስትሮል ወይም ኤችዲኤል የሚባለው እንዲቀንስ እያደረገ ነው ብዙ መብላት በፍርኖ ዱቄትና ፍርኖ ዳቦ። ሌላ የካንሰር ተጋላጭነትን እየጨመረ ነው። በተለይ በአረብ ሀገራት የአንጀት ካንሰርን ጨምሮ ነጭ ዳቦ በብዛት መመገብ በኮሎሬክታል የሚባለው የአንጀት ካንሰር ተጋላጭነትን እንዲጨምር እያደረገ እንደሆነ ጥናቶች እያሳዩ ነው የሚገኙት። በጣም ብዙ ፍርኖ ዱቄትና ፍርኖ ዳቦ መብላት የጥርስ መበስበስን፣ ዴንታል ኬሪዝ፣ ነጭ ዱቄት በቀላሉ ወደ ስኳር ስለሚቀየር ለጥርስ ባክቴሪያ ምግብንም በዛ ደረጃ ለመበከል እየደረሰ ያለበት ደረጃ እንዳለ እየተነገረ ነው። የቆዳ ችግር ለምሳሌ አክኔና እብጠት፣ በደም ውስጥ ያለው የስኳር መጠን መዋዠቅ የቆዳ እብጠትን እየጨመረ ነው። የድካምና የኃይል ማጣት ስሜት ኢነርጂ ክራሽዝ እየገጠመ ነው። የደም ስኳር በፍጥነት ስለሚጨምር ስለሚቀንስም ማለት ነው። ልክ እንደ ከፍ ዝቅ እያደረገ ነው የሚጫወቱ። ስለዚህ ከፍተኛ ድካም በሰዎች ላይ እየጨመረ ያለበት ምክንያት ብዙ ፍርኖ ዱቄት አብዝቶ ከመጠቀም የሚመጣ እንደሆነ እየተነገረ ነው። የተመጣጠነ ምግብ እጥረት አለ። ያው ኒውትሪየንት ዲፊሸንሲ አስፈላጊ ቫይታሚኖችና ፋይበር የለውም እንደሚታወቀው። የእንቅልፍ መታወክ ወይም ስሊፕ ዲስተርባንስስ በምሽት ከፍተኛ የነጭ ዳቦ አጠቃቀም በእንቅልፍ ጥራት ላይ ከፍተኛ ችግር እየፈጠረ ነው። የመገጣጠሚያ እብጠት ወይም ክሮኒክ ኢንፍላሜሽን የሚባለው የሰውነትን እብጠት እንዲጨምር እያደረገ ነው። አውቶ ብሬወሪ ሲንድሮም የሚባል አለ። ብርቅዬ በሽታ ነው ይሄ። ብዙ የማይታይ ነው፣ ድንቅዬ ነው። እንግዲህ በጣም ከመጣ ብዙ ችግር የሚፈጥር በሽታ አሁን በስፋት እየተስፋፋ እየተባዛ ያለበት ምክንያት በአብዝቶ ነጭን ዳቦና ፍርኖ ዱቄትና ፍርኖ ዳቦን መጠቀም ነው ተብሏል። በሆድ ውስጥ ያለ እርሾ ወይም ይስት ካርቦሃይድሬትን ወደ አልኮል ስለሚቀይር ራስን መሳትና ድክመት የሚያጋልጠው ይሄ ብዙም የማይታይ አውቶ ብሬወሪ ሲንድሮም በስፋት ዓለም ላይ እየጨመረ መምጣቱ የተነገረ ነው። ሌላኛው የደም ዝውውር መስተጓጎል የሚባለው የደም ስሮች እንዲደፈኑ ያደረገ በስፋት የሚጠቀሙ ሰዎችን በዚህ አይነት ችግር ይዟቸው እየመጣ እንደሆነ ጥናቶች እያሳዩ ነው። የሆርሞን መዛባት ወይም ኢንሱሊን ሬዚስታንስ የሚባለው አካል ለኢንሱሊን ምላሽ እንዳይሰጥ እያደረገ እየከለከለ ብዙ ችግሮችን አክተልትሏል። ጭንቀትና ድብርት ወይም ሙድ ስዊንግ ወይም ዲፕሬሽን በብዛት የሚጠቀሙ ፍርኖ ዳቦና ፍርኖ ዱቄት የሚጠቀሙ ሰዎችን በደም ስኳር መዋዠቅ ምክንያት የስሜት መለዋወጥ ሊያስከትል እየቻለ እንደሆነ እየተነገረ ነው ጥናቶቹ የሚያሳዩት። ነጭ ዳቦን ሙሉ በሙሉ ዱቄት ወይም ደግሞ ሆል ግሬን የሚባለው ማለትም ከነቅርፊቱ ያለውን ዳቦ በመተካትና በአትክልት ፍራፍሬ በመመገብ እነዚህ ነገሮች ባላንስ ማድረግ የሚያስችለው ነገር አብሮ የሚመከረው ለዛ ነው። ከዚህ ጋር ተያይዞ እንግዲህ ሌላ ከዚህ የተያያዙ ነጥቦች አሉ መታየት ያለባቸው። ለመሆኑ ይሄ ከዚህ ጋር የተያዙ የሚለጠጠው ባህሪ፣ አሰራሩ፣ አመራረቱ እነዚህ ከዚህ ጋር በጣም ማተር ያደርጋሉ። ምክንያቱም የነጭ ዳቦ ወይም ፍርኖ ዱቄት ወይም ፍርኖ ዳቦ ያለውን ይሄን ኢምፓክት እንዲፈጥር የሚያደርገው እነዚህ ባህሪያት ስለሆኑ
እንግዲህ ውድ ቤተሰቦቼ የነጭ የዳቦ ዱቄት ወይም ዋይት ብሬድ ፍሎር የሚዘጋጅበትን ነገር መጀመሪያ ማወቅ አለባችሁ። ከስንዴ ወይም ከገብስ ነው የሚመረተው። የዳቦ እህሉን ውጫዊ ቅርፊት አለው አይደለ? የነዚህ የገብስም የስንዴም ብራን ይባላል ያ ቅርፊቱ። ከዛ ውጭ ደግሞ ማዕከላዊ ማዕድኑ አሉ ጀርም የሚባል ለዘር ብዜት ወይም ደግሞ ልክ ስንዴውን ስዘሩት እንዲያበቅል የሚያደርገው ጀርም የሚባለው ያንን በማስወገድ ነው የሚሰራው። ስለዚህ በውስጡ የሚገኘው ነጭ ክፍል ወይም ደግሞ ኢንዶስፐርም የሚባለው ብቻ ነው የሚፈጨው። ከዛ በኋላ ኬሚካሎች ይጨመሩበታል። ነጭ እንዲሆን የሚያደርግ ልክ ስኳር ነጭ የማድረጊያ አይነት ኬሚካሎች ይጨመራሉ። በዛ ዘመናዊ የሮለር የሚባሉ ወፍጮችን በመጠቀም በከፍተኛ ጥራት ደረጃና የጠበቀ ጥሩ ግሉትን ያለው ዱቄት ለማግኘት የሚከናወንበት ሂደት አለ። ያን ለማምጣት ምን ያደርጋሉ? ያጸዱታል። እንደ ክሊኒንግ ይጠቀማሉ። የስንዴ ወይም የገብስ ፍሬዎችን ከአፈር፣ ከድንጋይ፣ ከአረም ዘሮች፣ ከሌሎችም ብረት ቁርጥራጮችም ሊሆን ይችላል ደቃቅ ነገሮች ከዛ እንዲጸዳ ይደረጋል። ከዛ የማለስለስ ወይም የማዘጋጀት የኮንዲሽኒንግ ኤንድ ቴምፐሪንግ የሚባል ሂደት ይከተላሉ። እህሉ ላይ ውሃ በመርጨት ውጫዊ ቅርፊቱ እንዲለሰልስ ይደረጋል። ይሄም ቅርፊቱ ከውስጥ ነጭ ክፍሉ ወይም ኢንዶስፐርም ለመለየት ቀላል ያደርገዋል። ከዛ ይፈጫል። ማይሊንግ ወይ ሮለር ማይሊንግ ይባላል። ይሄ እህሉ በተከታታይ የብረት ሮሎች ወይም በጣም ጠንካራ የሚባሉ ሮለሮች አሉ። በዛ ተደጋግሞ እንዲያልፍ ይደረጋል። እነዚህ ሮለሮች እህሉን ሳይጨፈልቁ በጥንቃቄ በመሰንጠቅ ነጩን ክፍል ከቅርፊቱ ይለዩታል ማለት ነው። በዘዴ ነው የሚለየው። ስለዚህ ቅርፊቱ ይነሳል። ከዛ በኋላ የማጣራት ወይም ደግሞ ሲፍቲንግ ወይም ፒሪፊኬሽን የሚባለው ሂደት ያልፋል። የተፈጨው እህል በማጣሪያ ማሽን ወይም ደግሞ ፕላን ሲፍተርስ የሚባሉ አሉ። በዛ ውስጥ እንዲያልፍ ይደረጋል። እዚህ ጋር ነው እንግዲህ ነጭ ዱቄት ወይም ቅርፊት ብራን የሚባለውና ማዕድኑ ወይም ጀርም ተለይተው የሚወጡት ማለት ነው። ከዛ በመጨረሻ ሪዳክሽን የሚባለው ሂደት ይመጣል። ወይም የመጨረሻው ሂደት ነው። የተለየው ነጭ ክፍል ወይም ደግሞ ሴሞሊና ይብሉታል እና ወደ ጥራት እንዲቀየር እስከዛ ድረስ በለስላሳ ሮለሮች ተፈጭቶ ቀስ እየተባለ ነጭ የዳቦ ዱቄት ይሆናል ማለት ነው። ይሄንን በተመለከተ እንግዲህ ገብስ በተለይም የውስጥ ነጭ ክፍሉ ወይም ኢንዶስፐርም ስላለው እንደ ስንዴ ሁሉ ተልጦና ተወልውሎ ወይም ደግሞ ፐርል ቤርል ይሉታል። ከዛ ከዘጋጀ በኋላ ወደ ዱቄትነት እንዲፈጭ ይደረጋል ማለት ነው። ስለዚህ ነጭ ዱቄት ብዙ ጊዜ የምግብ ንጥረ ነገሮችን ያጣል። ከላይ ያሉት ቅርፊቶች ላይ ነው እነዚህ እግዚአብሔር ያስቀመጠው ያ ንጥረ ነገሮችን በብዛኛው የተቀመጠው በእነዚህ ቅርፊቶች ላይ ነው። ስለዚህ በአንዳንድ ሀገሮች አሁን ይሄን ቅርፊት በመወገዱ የተነሳ እንደ ብረትና ቫይታሚን ተጨምሮበት ወይም ኤንሪችመንት ኖሮበት እንዲሸጥ እየተደረገ ነው። ናሽናል አካዳሚ ዲጂታል ላይብረሪ በዘገበው ዘገባ ላይ ስታዩ ማለት ነው። በሀገራችን ኢትዮጵያ ይሄን ነገር ለማድረግ እንግዲህ እየተሰራ ያለ ነገር እንዳለ ሰምተናል። ያው መንግስት እንደዚህ አይነት ነገር አደርጋለሁ ምናምን የሚለው ነገር አለ። በወሬ እንዳይቀር እንደዚህ አይነት ነገር በጣም በከፍተኛ ሁኔታ ከፍተኛ ችግር አክተልትሎ እየመጣ እንደሆነ ታያላችሁ ማለት ነው። ስለዚህ ይሄ አንደኛው ነው። ስለዚህ እዚህ ቦታ ላይ ከላይ ያለው ቅርፊት የብራን የሚባለውና ጀርም በጣም ውስጡ እጅግ አስፈላጊ የሚባለው ነገር ተወግደው ነው ያ ነጭ ዱቄት የሚመጣው ማለት ነው። ፍርኖ ዱቄት የሚመጣው ይሄ በቀላሉ ቶሎ ብሎ ለማብካት ለመስራት ቶሎ ለመጋገር እንደገናም ደግሞ ቶሎ ብሎ ለመብላት ለማብላላት ጥቅም ላይ ይውላል። ግን በጣም አደገኛ ኢምፓክት ይዞ እየመጣ ነው ብዙ በተመገበ መጠን ማለት ምን ያህል ነው ጤናማ የሚባለው እሱን እነግራችኋለሁ። ከዛ ውጪ ሁለተኛው እዚህ ላይ መስማትና ማወቅ ያለባችሁ ነገር የሚለጠጠው ባህሪው ነው። እንግዲህ ውድ ሣድስ ቤተሰቦቼ ነጭ ዱቄት ወይም ደግሞ ፍርኖ ዱቄት ከውሃ ጋር ሲደባለቅ የመለጠጥ ወይም ኢላስቲክ ባህሪ ያለው አይደል? ያ በውስጡ ያለው ግሉተን የሚባለው ይሄ ግሉተን የተባለው ፕሮቲን አለ። በዛ ምክንያት ነው ይሄ የመለጠጥ ባህሪ ያለው። ይሄ ሂደት የሚፈጠረው ደግሞ አንደኛ ግሉተንን መፍጠር ወይም ግሉተን ፎርሜሽን የሚባል ሂደት አለው። ነጭ ዱቄት በተለይም የስንዴ ዱቄት ግሉተኒን የሚባልና ግሊያዲን የሚባሉ ሁለት ዋና ፕሮቲኖች አሉት። እነዚህ ፕሮቲኖች ደረቅ በሆኑበት ጊዜ ምንም አይነት የመለጠጥ ባህሪ የላቸው። ነገር ግን ውሃ ሲጨመርባቸውና ሲቦካ ወይም ሲቀላቀል እርስ በርሳቸው ይያያዛሉ። እነዚህ ሁለቱም ንጥረ ነገሮች የፕሮቲን ዝርያዎች ናቸው። እርስ በርሳቸው በሚያያዙበት ሰዓት ግሉተን የተባለውን አዲስ ተለጣጭና እንደ ጎማ የመለጠጥ ችሎታ ያለውን መረብ ይፈጥራሉ ማለት ነው። ማንናማ ግሉተኒን እና ግሊያዲን የተባሉት ሁለት የፕሮቲን ዝርያዎች በማን ምክንያት? በውሃ ምክንያት ይጣበቁና እጅ ላይ መጣበቅ ይሄ ፕላስቲክ ኔቸሩ ይዘው ይመጣሉ። እሱ ግሉተን የሚባለው በመብዛቱ የተነሳ ቅድም ያልኳችሁ መግቢያ ላይ ያሉት ችግሮች በከፍተኛ ሁኔታ የሰውን ጤና እያዘበራረቁት ይገኛሉ። ለምሳሌ የጤፍ ዱቄት እንደምታውቁት ይሄ ግሉተን የለውም።
ግሉተን የለውም። ስለዚህ ምን ማለት ነው? ለዛ ነው ዓለም ላይ በከፍተኛ ፍጥነት የጤፍ ዱቄት ተፈላጊ ሆኖ እየቀጠለ ያለው። ስለዚህ ይሄን በተመለከተ የፕሮቲኖቹ ሚና አለ። ግሉተኒን የሚባለው ለዱቄቱ የመለጠጥና ወደ ቦታው የመመለስ ወይም ኤላስቲሲቲ ጥንካሬን ይሰጠዋል። ግሊያዲን የሚባሉ ደግሞ ለዱቄቱ የመለጠጥ ወይም ደግሞ ኤክስቴንሲቢሊቲ ወይም ስትሬችነስ የዛን ችሎታ ይሰጠዋል። ይሄም ራሱን የቻለ ግን ምን አለው? ኢፌክት እና ኢምፓክቶች አሉት። ስለዚህ የአየር አረፋዎችን ይይዛል። ከዛ በኋላ ሲቦካ የሚፈጠረው የግሉተን መረብ ወይም ኔትወርኩ የተቦካው ዱቄት በሚጋገርበት ጊዜ እርሾ ወይም ሌላ የማብኪያ አየር ወይም ጋዝ በብልስ እንዲይዝ ያደርጋል። ይሄም መረብ እንደ ፊኛ አየርን በመያዝ ዱቄቱ እንዲነፋና ለስላሳ እንዲሆን የሚያደርገው ይሄ ነው። ግሉተኑ በመኖሩ ፍርኖ ዱቄት ሆነዋል። ነገር ግን ያ በመብዛቱ ብዙ በመመገብ ምክንያት ሰው ደግሞ ለከፍተኛ የጤና ቀውሶች ተከታትሎ ዓለምን ይዞ እያወደመ ነው ያለው። ስለዚህ እዚህ ጋር የሚታዩ ዋና ነጥቦች መቦካቱ ነው። ዱቄቱ በደንብ መቦካቱ የግሉተን መረቡ ይበልጥ ጠንካራና ተለጣጭ እንዲያደርግ ያደርገዋል። የውሃ መጠን ያለ በቂ ውሃ መኖሩ ፕሮቲኖቹ ተገናኝተው ግሉተን እንዲፈጥሩ ወሳኝ ነው። ከፍተኛ ፕሮቲን ያለው ዱቄት ለምሳሌ የዳቦ ዱቄት ይበልጥ ተለጣጭ ግሉተን ይፈጥራል። ስለዚህ ውሃ፣ የስንዴ ፕሮቲን፣ ግሉተንና ግሊያዲን የሚባሉት ከዛ መቦካት ተለጣጭ ግሉተን ወይም ኢላስቲክ ደፍን ይፈጥራል ማለት ነው። የሚለጠጠውን ባህሪ የሚለጠጥ ሊጥነቱን ይፈጥረዋል። እነዚህ ነገሮች በመኖራቸውና ተያያዥ ነገሮች በመምጣታቸው የተነሳ በከፍተኛ ሁኔታ በጤና ላይ ኢምፓክቱ እየጨመረ መጥቷል። እሱ ብቻ አይደለም። የካርቦሃይድሬት እንግዲህ ያው ፕሮሰስድ ካርብስ የሚያመርት ነው እንደምታውቁት ፍርኖ ዱቄት። ስለዚህ በዚህና መሰል ጉዳዮች የተነሳ ከፍተኛ ቅድም ያልኳችሁ ብዙ የጤና ቀውሶች ይዘው እየመጡ ይገኛሉ። ከነዚህ መካከል እንግዲህ አሁን እነዚህን ጤና እክሎች ይዞ ሊመጣ የሚችለው ምን ያህል ጥቅም ላይ ቢውል ነው የሚለውን አንዱን ነግራችኋለሁ። ከዛ ውጪ ማድረግ የሌለብንን ፍርኖ ዱቄትን በተመለከተ ፍርኖ ዳቦ በተመለከተ ማድረግ የሌለባችሁን ነገሮች ደግሞ መረጃዎችን ሰብስቤላችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ውድ ሣድስ ቤተሰቦቼ ምን ያህል የሚለውን ጤናማ የሚሆነው እሱ መጀመሪያ ብነግራችሁ በጣም ደስ ይለኛል። ከዛ ማድረግ የሌለባችሁ ነገሮች ነግራችኋለሁ እዛ ጋር። ከዛ ውጪ የጤፍና በተለይ የጤፍና የፍርኖ ዱቄት መቀላቀል አሁን ባለበት ዓለም ላይ ከፍተኛ የሆነ ተጽዕኖ ይዞ እየመጣ ነው። የሚገርማችሁ ማለት ነው። እንደሚታወቀው የዋጋ መጨመር አለ፣ የምግብ ዋጋ ንረት። ጤፍ እጅግ በጣም ገንቢ ነው። እንደ ማግኔዥየም፣ ብረት፣ ካልሲየም ከፍተኛ መጠን በውስጡ አለው። ከነጭ ዱቄት ጋር በመቀላቀል የነጭ ዱቄቱን ዝቅተኛ የምግብ ዋጋ ለማካካስ የሚረዳ አለው። የሻካራነት ባህሪ ቴክስቸሩን በተመለከተ ነጭ ዱቄት ግሉተን ስላለው፣ ጤፍ ደግሞ ግሉተን የለውም። ስለዚህ ድብልቁ ለእንጀራ የተሻለ የመለጠጥ ወይም ኢላስቲሲቲና ለስላሳነትን ይሰጠዋል። የጣዕም ጥራት አለ። ፍሌቨር የሚባለው ጤፍ ጥቁር ወይም ቡናማ ሲሆን ልዩ ጣዕም አለው። አንዳንዶች ቸኮሌት ወይም ለውዝ ይገልጹታል። ስለዚህ በነጭ ዱቄት ላይ ጋር ሲደባለቅ ለስላሳ ጣዕምን ይፈጥራል። የእንጀራን ጥራት እንደገና ኮስት ኢፌክቲቭነስን ይጨምራል። የአውስትራሊያ ጆርናል ኦፍ ክሮፕ ሳይንስ በዛሉ ላይ በጣም የጤፍ ዋጋ ኮስት ኢፌክቲቭነስ ነው ሌሎች ሁሉ አካቶ ተንትኖ ያስቀምጣል። ከዚህ ጋር ተያይዞ የቅልቅሉን ሁኔታ በተመለከተ የተለያየ መጠን ፕሮፖርሽን ይቀመጥለታል። በአብዛኛው 50 በ50 ምክንያቱም 1 ኪሎ ከሆነ ጤፉ ግማሽ ኪሎ ፍርኖ ዱቄት አቀላቅሎ መጠቀምንም የሚመክርበት ሂደት አለው። ይሄው ዩኒቨርሲቲ ያወጣተመው ዶክመንት ላይ የፈርመንቴሽን ወይ ጥሩ እንጀራ እንዲወጣው ደግሞ ድብልቁ ከ24 ከ48 ሰዓታት መፍላት እንዳለበት፣ ይሄም ለስላሳና ጣፋጭ እንዲሆን እንደሚያደርገው በጥናቱ ላይ ያሳያል። አንዳንድ አጠቃቀም በተመለከተ ይሄ ጥምረት ለእንጀራ ብቻ ሳይሆን የተለመዱ ዳቦዎች ወይም ላፍ ብሬድስ የሚባሉት ጥሩ ቃና ይሰጣቸዋልና እንደዚህ አይነት በማቀላቀልም ጥቅም ላይ ማዋል እንደሚገባ አድርጎ ይነግራል። ከዚህ ውጪ ግን ምን ያህል ጥቅም ላይ ነው፣ የትኛው ነው ሃው ማች የሚለውን ነገር በትክክል ማወቅ ያስፈልጋል። ጤናማው የፍርኖ ዱቄትና ፍርኖ ዳቦ አጠቃቀም እንግዲህ ውድ ቤተሰቦቼ እነዚህ ጥናታዊ ዘገባዎች እንደሚያሳዩት በተለይም በጣም ታዋቂ የሆኑ ዓለም አቀፍ እንደ ሜዲካል ኒውስ ቱዴይ፣ እንደ ጉድ አርኤክስ፣ እንደ ብሩ ኒውትሪሽን ብዙ አሉ እና እንደዚህ አይነት ሚዲያዎች የሰሩትን ዘገባ ስታዩ ምን ያህል ነው ጤናማ የሚለውን በተመለከተ በአንድ ጊዜ ምግብ ላይ ስላይስ ይሄ የተቆራረጡት ዳቦዎች 1 ወይም 2 ፍሬ
በአንድ ጊዜ የሚመከረው በሚገርማችሁ ሁኔታ ማለት ነው። ስለዚህ የሳምንት ድግግሞሹ አንዳንዶች በሳምንት ከ2 እስከ 3 ጊዜ ብቻ ከ2 እስከ 3 ጊዜ በሳምንት ያውም ይኸውላችሁ ስላይሱ በጣም ትንሽ ሆኖ ሰው ግን ከዚህ በላይ ነው የመጀረቀው ያለው በቃ በጣም ያሳዝናቸዋል። ስለዚህ አንዳንዶች በሳምንት ከ2 3 ጊዜ በላይ በስላይስ ደግሞ 1 ወይም 2 ስንጥቅ ተቆራጭ ዳቦዎች። ስለዚህ ይሄ በቀን ከሚወሰደው ጥራጥሬ ውስጥ ቢያንስ ግማሽ ያክሉ የተፈተገ ወይም ሆል ግሬድ ቢሆን ነው ሜዲካል ኢንስቲትዩት የሚመርጠው ማለት ነው። ስለዚህ ልክ የኩፍታ ዳቦ አላር ቤታችን ውስጥ ምንጋግረው እሱን ዳቦ በጣም ይመክራሉ ጤናማዎች በጣም በሚገርማችሁ ሁኔታ። ያው እሱ ላይም ግሉቲን አለ ግን እዛ ላይ ያለውና ይሄ አንድ አይደለም። ያኛው ይሄ ፕሮሰስድ ነው። ስለዚህ ይሄንን ይመክራሉ። ከዛ ውጪ ደግሞ ለምሳሌ በግራም አሁን በጣም ቀላል ነው የሚሆነው። በኢትዮጵያ እንደምታውቁት ያው ኢትዮጵያ ያለው የዳቦ በግራም ተለክቶ ሲቀመጥ በተለይ አንድ ዶክመንት ሲያሳይ ምንድነው የሚለው ቴስት አትላስ የሚባለው የመረጃ ቋት ሲያስቀምጠው ምን ይለዋል? በአዲስ አበባ በስፋት የሚገኘውና የተለመደው ሀገራችን ውስጥ ያለው ነጩ ዳቦ መደበኛ ዳቦ አንድ ነጠላዋ ዳቦ እስከ በአማካይ 100 ግራም ነው የምትይዘው። 100 ግራም ነው የምትይዘው። ይሄን በየሰፈሩ የሚገኙ ዳቦ ቤቶች 100 ግራም አማካይ። ስለዚህ ያ ከሆነ የሚመክረው ግን በሚገርማችሁ ደረጃ 60 ግራም ነው። which means የአንድ ዳቦ ግማሹ እንደማለት ነው። በሚገርም ደረጃ ማለት የአንድ ዳቦ አሁን ከተማችሁ ሰፈራችን ውስጥ ካለው ዳቦ ግማሹን ነው የሚመክረው። ስለዚህ 60 ግራም ያክል ወይም ደግሞ ላይክ ከአንድ አሁን ከሚሸጠው 10 ብር ከሚሸጠው ዳቦ አንድ 3/4ኛውን ያክል ጥቅም ላይ እንደመዋል ወይም ደግሞ 2/4ኛውን ያን ያክል ነው የሚሆነው ማለት ነው። ስለዚህ ምን ያህል ሰው በስፋት እየተጠቀመው እንደሆነ ታያላችሁ። ይሄ በመሆኑ የተነሳ የሚመጡት ችግሮች የሚያክተረትሩት ነገሮች በጣም ብዙ እንደሆኑ በትክክል እየተረዳን መተናል ማለት ነው። ስለዚህ የሚመከረው ደረጃ ወይም ደግሞ ጤናማ የሚባለው ይሄ እንደሆነ አንደኛውን ታያላችሁ። ሁለተኛው እንዴት በጤናማ መመገብ ይቻላል? እሺ ከዳቦ ጋር ዳቦ ብቻውን ከመመገብ ይልቅ በፋይበርና ፕሮቲን የበለጸጉ ምግቦች ጋር አጣምሮ መመገብ የደም ስኳር እንዳይጨምር ይረዳል። ስለዚህ ከእንቁላል፣ አቮካዶ፣ ባቄላ ወይም ጥሬ አትክልቶች ጋር መመገብ፣ በቅቤ ወይም ስኳር ካለው ሻይ ጋር ማዘውተርን መቀነስ ይመከራል ማለት ነው። ከዛ ውጪ ከመጠን በላይ ሲወሰድ የሚኖረው ተጽዕኖም አለ። ነጭ ዳቦ ፋይበር ስለሌለው ቶሎ ስለማያጠግብ ከመጠን በላይ እንድንመገብ ያደርጋል። ስለዚህ ይሄን መከታተል ያስፈልጋል። አንድ ጥናት በቀን 2 ፍሬ ነጭ ዳቦ መመገብ የውፍረት ተጋላጭነትን በ40% ከፍ እንደሚያደርገውም ተጠቁመዋል። ከዛ ውጪ የምግብ መፈጨት ችግርን በተመለከተ የፋይበር እጥረት ስላለው ለሆድ ድርቀት ሊዳረግ ይችላል ማለት ነው። ስለዚህ ነጭ ዳቦ ሙሉ በሙሉ መተው ባይኖርብንም በየቀኑ ከማዘውተር ይልቅ በየቀኑ ጠዋት ትንሽ መጠን በመመገብ ሙሉ ዱቄት ወይም ሆል ዊት የሚባለው የሀበሻ ዳቦ ያንን በመምረጥ ጤናችንን መጠበቅ እጅግ በጣም እንደሚያስፈልግ ዓለም አቀፍ መረጃዎችና ዶክመንቶች ያሳያሉ ማለት ነው። ስለዚህ ውድ ቤተሰቦቼ እነዚህ ችግሮች በፍርኖ ዱቄት ምክንያት የሚተለተሉበት ምክንያት ምንድነው ቢባል ፍርኖ ዱቄት ምን ስላለው ነው የሚለው ነገር መሰረታዊ ነው። ከነዚህ መካከል አንዱ ምንድነው የፋይበርና የተመጣጠነ ምግብ እጥረት አለው። ስለዚህ ኒውትሪየንት ዲፊሽንሲ ያለው ነጭ ዱቄት በሚዘጋጅበት ጊዜ የገብስ ወይም ብራን እና የጀርም ወይም ጀርም የሚባለው ክፍሎች ስለሚወገዱ ከ90% በላይ የሚሆነው ፋይበር፣ ቫይታሚንና ማዕድናትን ይጠፋሉ። ይሄ ማለት ባዶ ካሎሪ ኤምፕቲ ካሎሪስ ብቻ ይሰጠናል ማለት ነው። ሌላኛው ምንድነው የደም ስኳር መጠን በከፍተኛ ሁኔታ መጨመር ነው። ብለድ ሹገር ስፓይክ የሚባለው ፋይበር ስለሌለው በቶሎ ተፈጭቶ ወደ ስኳር ይቀየራል። ይሄም የደም ስኳር መጠንን በፍጥነት በመጨመር በፓንክሪያስ ላይ ከፍተኛ ጫና ይፈጥራል። ይሄም ለስኳር በሽታ ወይም ዳያቤቲስ ተጋላጭ ያደርጋል። ሌላኛው ምንድነው ከመጠን ያለፈው ውፍረት ኦቤሲቲን ይፈጥራል። ነጭ ዱቄት ከፍተኛ የካሎሪ መጠን አለው። ስለዚህም የመጥገብ ስሜትን የማይሰጥ በመሆኑ የሰውነት ስብ እንዲከማችና ውፍረት እንዲጨምር እያደረገ ነው። ሌላኛው የኬሚካል አጠቃቀም ነው። ብለንቺንግ ኤጀንትስ የሚባሉት ከነጭ ዱቄት ነጭ እንዲሆን በኬሚካሎች እንደ ክሎሪን ጋዝ እንደ ቤንዞይል ፔሮክሳይድ የሚባሉት ይታጠባል። ያ ደግሞ እንደ አሎክሳን የሚባል ንጥረ ነገር የስኳር በሽታን ለማስያዝ የሚያመጡ ጥናቶች ያሳያሉ። ያንን ለማስያዝ እገዛ እያደረገ ነው እየተባለ ይነገራል። ስለዚህ የኬሚካል አጠቃቀሙም ችግር ነው። ሌላኛው ለሆድ ድርቀትና ለጨጓራ ችግሮች ይጋልጣል። ነጭ ዱቄት እንግዲህ የአንጀት ሙጫ ወይም ኢንተስታይናል ግሉ ተብሎ ነው የሚጠራው። ምክንያቱ ደግሞ ፋይበር ስለሌለው በአንጀት ውስጥ ተጣብቆ የምግብ መፈጨት ሂደትን ያቀዘቅዛል። የሆድ ድርቀት፣ የክብደት መጨመርን ያስከትላል።
ሌላኛው ምን ችግር ስላለበት ነው ቢባል የአሲዲክ መጠኑ አሲዳማ መጠኑ በጣም ከፍተኛ ነው እንደምታውቁት ማለት ነው። ከዛ ጋር ተያይዞ ምንድነው የሚያሳየው የተጣራ ነጭ ዱቄት ወይም አሲዳማ አሲዲክ ባህሪ ያለው ይሄ ደግሞ በሰውነታችን ውስጥ ስር የሰደደ እብጠት ወይም ክሮኒክ ኢንፍላሜሽን የአጥንት ጥንካሬ መቀነስን ሊያስከትል ይችላል። ሌላኛው ምንድነው ምክንያቱ የልብና የደም ዝውውሮች ችግር ነው። ነጭ ዱቄት ከፍተኛ የሆነ የኮሌስትሮልና የደም ግፊት መጨመርን በማምጣት ልብን ለበሽታ ተጋላጭ እንዲሆን እያደረገ ነው ያለው በሚል እነዚህ ጥናቶች እያሳዩ ይገኛሉ። ስለዚህ ወደ ቤተሰቦቼ ምን እናድርግ የሚመከሩ ቢያንስ 7 የሚሆኑ ማስጠንቀቂያዎች አሉ ከዳቦና ከፍርኖ ዱቄትና ከፍርኖ ዳቦ ጋር በተያያዘ ማለት ነው። አንደኛ በየቀኑ እንደ ዋና ምግብ መመገብን በተመለከተ just avoid daily consumption ነው የሚለው ሳይንሱ። ነጭ ዳቦን በየቀኑ መመገብ የስኳር መጠንን በከፍተኛ ሁኔታ እንዲጨምርና የክብደት መጠን ኦቤሲቲን፣ የልብ ህመም፣ ስኳር በሽታ ታይፕ 2 ዳያቤቲስ ተጋላጭነትን ይጨምራል። ሁለተኛ ያለ ፋይበር መመገብ ነው። ይሄ ከዛ ጋር የተያያዘ ነው። ነጭ ዱቄት ፋይበር የሌለው በመሆኑ ለምግብ መፈጨት ስርዓት መታወክ፣ ለሆድ ድርቀት ወይም ኮንስቲፔሽን፣ እንደገና ብሉቲን ለዛ ይዳርጋል። ስለዚህ ፋይበር የሌለው ምግብ ለረጅም ጊዜ የመጥገብ ስሜትን አይሰጥም። ይሄም ከዛ ጋር ተያይዞ የሚደረግ ስለሆነ እዚህን ዙሪያ ላይ ጥንቃቄ ይፈልጋል ይላል። ሌላኛው በጨለማ በማታ ጊዜ እንግዲህ እንደሚታወቀው ብዙ ጊዜ ስንዴ ተብሎ የሚሸጠው ነገር ግን ነጭ ዱቄት የተቀላቀለበት ዳቦ መጠቀም ላይ ያለው ነገር ታያላችሁ። 100% ሙሉ ዱቄት ወይም ሆል ግሬን ላይ ያለው ነገር በተመለከተ ጥንቃቄ ይፈልጋል። ሌላው በጣም የሚመከረው ነገር የሚገርማችሁ ለልጆች ዱቄት እንዲቀምሱ ወይም ጥሬ ሊጥ ልጆች ሲመገቡ አንዳንዴ ይታያል እና ይሄም በተመለከተ ከፍተኛ ማስጠንቀቂያ እየተሰጠ ነው። ጥሬ ዱቄት ወይም ያልበሰለ ሊጥ ሮ ዳፍ የሚባለው እንደ ኢኮሊ ያሉ ባክቴሪያዎችን ሊይዝ የሚችልበት አቅሙ በጣም ከፍተኛ ነው። በጣም አደገኛ ነው የሚሆነው በነገራችን ላይ። ስለዚህ ይሄንንም መጠንቀቅ ያስፈልጋል። በኬሚካል የነጡ ምርቶችን በተመለከተ ከነጭ ዳቦ ጋር በተያያዘ ይበልጥ ነጭ እንዲሆን ለማድረግ የሚደረገው የኬሚካል መታጠቢያ ሂደት አለው፣ ብሊቺንግ አለው። እንደገና እንደ ፖታሺየም ብሮሜት እና እንደ ክሮኒክ ክሎራይድ ዳይኦክሳይድ ያሉ ጎጂ የኬሚካል ተረፈ ምርቶችን በውስጡ ሊኖርበት ስለሚችሉ አብስቶ የመመገብ ችግሩ በከፍተኛ ሁኔታ እዚህ ውስጥ ታያላችሁ። ሌላኛው ምሽት ላይ ነጭ ዳቦን ማታ ላይ ማለት ነው ይሄንን ፍርኖ ዳቦ ወይም ፍርኖ ዱቄት መጠቀም አይመከርም። በዛ ላይ ሜታቦሊዝም ይቀንሳል። ነጭ ዳቦ ወይም ደግሞ ፍርኖ ዱቄት ወይ ፍርኖ ዳቦ በቀላሉ ወደ ስብ ወይም ፋት ይቀየራል። ይሄም ማታ ሰውነት ላይ በፍጥነት ወደ ስብ ተቀይሮ የማደር ፍጥነቱ በጣም ከባድ ነው የሚሆነው። ስለዚህ መጠቀም አይመከርም። በከፍተኛ ሙቀትም በተመለከተ እንግዲህ ነጭ ዳቦን በጣም አጋግሎ ማቃጠል ወይም በርነር ቶስትድ የሚባለው ካንሰር አምጪ ንጥረ ነገር እንዲፈጠር ያደርጋል። ይሄን በጣም መጠቀም ያስፈልጋል ውድ ቤተሰቦቼ። በተለይ አንድ አክሪላማይድ የሚባል ንጥረ ነገር አለ። በጣም ብዙ ይሄንን ቶስት በጣም በብዛት ቶስት አድርጎ ሲጠቀም ሰው ወደዚህ የመቀየር እድሉ እየጨመረ ይመጣል። ካንሰር አጋላጭነቱ ሊጨምር እንደሚችል የቅርብ ጊዜ ጥናቶች ያሳያሉ። ስለዚህ ሊወሰዱ የሚገቡት መፍትሄዎች ነጭ ዳቦን በሙሉ ስንዴ ወይም ሆል ዊት የሚባል ሆል ግሬን ከነቅርፊቱ ያለውን ማለትም በቤታችን ውስጥ የምንጠቀመውን ጥቁር ዳቦ ያንን መጠቀም በዛ በብዛት እሱ መተካት የነጭ ዳቦ ወይም ደግሞ ፍርኖ ዱቄትን በመጠኑ አርጎ መጠቀም ይሞክራል። የማይቦካ ወይም ደግሞ ሶርዳፍ የሚባሉ ዳቦዎችን መጠቀም ለምግብ መፈጨት ይሻላል ነው ማለት በቤት ውስጥ ያለው ዳቦ ማለት ነው። በገንፎ በአጃ በኦትስ ወይም በሌሎች ጥራጥሬዎችን መተካትም ያስፈልጋል ማለት ነው። ዝም ብሎ በየቀኑ መመዥለጉ ከፍተኛ አደጋ ይዞ እየመጣና ለጤና ብዙ ችግር አክተልትሎ ይዞ እየመጣ እንዳለ ወቅታዊ መረጃዎችና ማስጠንቀቂያዎች እንደተሰሙ እነዚህ ነገሮች ሊጠቁማችሁ ብዬ ነው። ውድ ሣድስ ቤተሰቦቼ በጣም አመሰግናለሁ ስለተከታተላችሁኝ። እንደገና ይሄን ፕሮግራም ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለምትሰሩም እግዚአብሔር ያክብርልኝ ማለት ወዳለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ እየፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ።
ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት